በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦሪት ዘፍጥረት ምዕራፍ 4 አዳምም ሚስቱን ሔዋንን አወቀ፣ ጸነሰችም፣ ቃየልንም ወለደች። እርሷም ወንድ ልጅ ከእግዚአብሔር አገኘሁ አለች። ደግሞም ወንድሙን አቤልን ወለደች። አቤልም በግ ጠባቂ ነበር፣ ቃየልም ምድርን የሚያርስ ነበር። ከብዙ ቀን በኋላም ቃየልን ከምድር ፍሬ ለእግዚአብሔር መሥዋዕት አቀረበ። አቤልም ደግሞ ከበጎች በኩራትና ከሰቡ አቀረበ። እግዚአብሔርም ወደ አቤልና ወደ መሥዋዕቱም ተመለከተ፣ ወደ ቃየል ወደ መሥዋዕቱ ግን አልተመለከተም። ቃየልም እጅግ ተናደደ፣ ፊቱም ጠቆረ። እግዚአብሔርም ቃየልን አለው፣ ለምን ተናደድህ? ለምንስ ፊትህ ጠቆረ? መልካም ብታደርግ ፊትህ የሚበራ አይደለምን? መልካም ባታደርግ ግን ኃጢአት በደጅ ታዲያ ባለች፣ ፍቃዷም ወደ አንተ ነው። አንተ ግን በእርሷ ንገስባት። ቃየልም ወንድሙን አቤልና ወደ ሜዳ እንሂድ አለው። በሜዳም ሳሉ ቃየል በወንድሙ በአቤል ላይ ተነሳበት፣ ገደለውም። እግዚአብሔርም ቃየልን አለው፣ ወንድምህ አቤል ወዴት ነው? እርሱም አለ፣ አላቅም፣ የወንድሜ ጠባቂ እኔ ነኝ አለው። ምን አደረገህ? የወንድምህ የደሙ ድምፅ ከምድር ወደ እኔ ይጮኻል። አሁንም የወንድምህን ደም ከእጅህ ለመቀበል አፏን በከፈተች በምድር ላይ አንተ የተረገመህ ነህ። ምድርንም ባረሰህ ጊዜ እንግዲህ ኃይሏን አትሰጥህም። በምድር ላይ ኮብላይና ተቅበዝባዥ ትሆናለህ። ቃየንም እግዚአብሔርን አለው፣ ኃጢአቴ ልሸከማት የማልችላት ታላቅ ናት። እነሆ ዛሬ ከምድር ፊት አሳደድኸኝ፣ ከፊትህም እሰወራለሁ። በምድር ላይ ኮብላይና ተቅበዝባዥ እሆናለሁ፣ የሚያገኘኝም ሁሉ ይገድለኛል። እግዚአብሔርም እርሱን አለው፣ እንግዲህ ቃየልን የገደለ ሁሉ 7 እጥፍ ይቀበልበታል። እግዚአብሔርም ቃየልን ያገኘ ሁሉ እንዳይገድለው ምልክት አደረገለት። ቃየልም ከእግዚአብሔር ፊት ወጣ፣ ከኤዴንም ወደ ምስራቅ በኖድ ምድር ተቀመጠ። ቃየንም ሚስቱን አወቀ፣ ጸነሰች፣ ሄኖክንም ወለደች። ከተማም ሠራ፣ የከተማይቱን ስም በልዩ ስም ሄኖክ አላት። ሄኖክም ጋያድን ወለደ፣ ጋያድም ሚኤልን ወለደ፣ ሚኤልም ማቱሳላን ወለደ፣ ማቱሳላም ላሜህን ወለደ። ላሜህም ለራሱ 2 ሚስቶችን አገባ። የአንዲቱን ስም አዳ፣ የሁለተኛይቱን ስም ሴላ ነበር። አዳም ሜባላን ወለደች። እርሱም በድንኳን የሚቀመጡት የዘላኖች አባት ነበር። የወንድሙም ስም ዩባል ነበር። እሱም በገናንና መለከትን ለሚይዙት አባት ነበር። ሴላም ደግሞ ከናሳን ከብረት የሚቀጠቀጥ ዕቃን የሚሠራውን ቱባልቅያን ወለደች። የቱባልቅያንም እህት ናዕማ ነበረች። ላሜህም ለሚስቶቹ ለአዳና ለሴላ አላቸው፣ እናንተ የላሜህ ሚስቶች ቃየል ስሙ፣ ነገሬን አድምጡ። እኔ ጎልማሳውን ለቁስሌ ብላቴናውንም ለመወጋቴ ገድዬዋለሁና ቃየንም 7 እጥፍ ይበቀሉታል፣ ላሜህን ግን 77 እጥፍ ይበቀሉታል። አዳም ደግሞ ሚስቱን አወቀ፣ ወንድ ልጅንም ወለደች። ስሙንም ቃየል በገደለው በአቤል ፈንታ እግዚአብሔር ሌላ ዘር ተክቶልኛል ስትል ሴት አለችው። ለሴት ደግሞ ወንድ ልጅ ተወለደለት፣ ስሙንም ሄኖስ አለው። በዛን ጊዜ በእግዚአብሔር ስም መጠራት ተጀመረ። ምዕራፍ 5 የአዳም የትውልዱ መጽሐፍ ይህ ነው። እግዚአብሔር አዳምንም በፈጠረ ቀን በእግዚአብሔር ምሳሌ ያደረገው፣ ወንድና ሴትን አድርጎ ፈጠራቸው። ባረካቸውም፣ ስማቸውንም በፈጠረበት ቀን አዳም ብሎ ጠራቸው። አዳምም
230 ዓመት ኖረ። ልጁንም በምሳሌው እንደ መልኩ ወለደ። ስሙንም ሴት ብሎ ጠራው። አዳምም ሴትን ከወለደ በኋላ የኖረው 700 ዓመት ሆነ። ወንዶቹንም ሴቶችንም ወለደ። አዳምም የኖረበት ዘመን ሁሉ 930 ዓመት ሆነ፣ ሞተም። ሴትም 205 ዓመት ኖረ፣ ሄኖስን ወለደ። ሴትም ሄኖስን ከወለደ በኋላ የኖረው 707 ዓመት ሆነ። ወንዶችንም ሴቶችንም ወለደ። ሴትም የኖረበት ዘመን ሁሉ 912 ዓመት ሆነ፣ ሞተም። ሄኖስም 190 ዓመት ኖረ፣ ቃየልንም ወለደ። ሄኖስም ቃየልን ከወለደ በኋላ የኖረው 715 ዓመት ሆነ። ወንዶችንም ሴቶችንም ወለደ። ሄኖስም የኖረበት ዘመን ሁሉ 905 ዓመት ሆነ፣ ሞተም። ቃየንም 170 ዓመት ኖረ፣ መላኤልንም ወለደ። ቃየንም መላኤልን ከወለደ በኋላ የኖረው 740 ዓመት ሆነ። ወንዶችንም ሴቶችንም ወለደ። ቃየልም የኖረበት ዘመን ሁሉ 910 ዓመት ሆነ፣ ሞተም። መላልኤልም 165 ዓመት ኖረ፣ ያሬድንም ወለደ። መላልኤልም ያሬድን ከወለደ በኋላ የኖረው 730 ዓመት ሆነ። ወንዶችንም ሴቶችንም ወለደ። መላልኤልም የኖረበት ዘመን ሁሉ 895 ዓመት ሆነ፣ ሞተም። ያሬድም 162 ዓመት ኖረ፣ ሄኖክንም ወለደ። ያሬድም ሄኖክን ከወለደ በኋላ የኖረው 800 ዓመት ሆነ። ወንዶችንም ሴቶችንም ወለደ። ያሬድም የኖረበት ዘመን ሁሉ 962 ዓመት ሆነ፣ ሞተም። ሄኖክም 165 ዓመት ኖረ፣ ማቱሳላን ወለደ። ሄኖክም አካሄድን በእግዚአብሔር ጋር አደረገ። ማቱሳላንም ከወለደ በኋላ የኖረው 200 ዓመት ሆነ። ወንዶችን ሴቶችንም ወለደ። ሄኖክም የኖረበት ዘመን ሁሉ 365 ዓመት ሆነ። ሄኖክም አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም፣ እግዚአብሔርም ወስዶታልና። ማቱሳላም 187 ዓመት ኖረ፣ ላሜህንም ወለደ። ማቱሳላም ላሜህን ከወለደ በኋላ የኖረው 782 ዓመት ሆነ። ወንዶችንም ሴቶችንም ወለደ። ማቱሳላም የኖረበት ዘመን ሁሉ 969 ዓመት ሆነ፣ ሞተም። ላሜህም 182 ዓመት ኖረ፣ ልጁንም ወለደ። ስሙንም እግዚአብሔር በረገማት ምድር ከተግባራችን ከእጅ ስራችን ይህን ያሳርፈናል ሲል ኖህ ብሎ ጠራው። ላሜህና ኖህን ከወለደ በኋላ የኖረበት 565 ዓመት ሆነ። ወንዶችንም ሴቶችንም ወለደ። ላሜህም የኖረበት ዘመን ሁሉ 747 ዓመት ሆነ፣ ሞተ። ኖህም የ500 ዓመት ሰው ነበር። ኖህም ሴምን፣ ካምን፣ ያፌትንም ወለደ። ምዕራፍ 6 እንዲህም ሆነ ሰዎች በምድር ላይ መብዛት በጀመሩ ጊዜ ሴቶች ልጆች ተወለዱላቸው። የእግዚአብሔር ልጆችም የሰውን ሴት ልጆች መልካሞች እንዲሆኑ አዩ። ከመረጧቸው ሁሉ ሚስቶችን ለራሳቸው ወሰዱ። እግዚአብሔርም መንፈሴም በሰው ላይ ለዘላለም አይኖርም፣ እርሱ ሥጋ ነውና ዘመኖቹ 120 ዓመት ይሆናሉ አለ። በእነዚያ ወራት ኔፊሊም በምድር ላይ ነበሩ። ደግሞም ከዛ በኋላ የእግዚአብሔር ልጆች የሰውን ሴቶች ልጆች ባገቡ ጊዜ ልጆቹን ወለዱላቸው። እነርሱም በዱሮ ዘመን ስማቸው የታወቀ ኃያላን ሆኑ። እግዚአብሔርም የሰው ክፋት በምድር ላይ እንደበዛ የልቡ ሐሳብ ምኞትም ሁልጊዜ
ፍጹም ክፉ እንደሆነ አየ። እግዚአብሔርም ሰውን በምድር ላይ በመፍጠሩ ተጸጸተ፣ በልቡም አዘነ። እግዚአብሔርም የፈጠርሁትን ሰው ከምድር ላይ አጠፋለሁ፣ ከሰው እስከ እንስሳ እስከ ተንቀሳቃሽ እስከ ሰማይ ወፍም ድረስ ስለፈጠርኋቸው ተጸጽቻለሁና አለ። ኖህ ግን በእግዚአብሔር ፊት ሞገስን አገኘ። የኖህ ትውልድ እንዲህ ነው። ኖህም በትውልዱ ጻድቅ ፍጹም ሰው ነበር። ኖህ አካሄዱን ከእግዚአብሔር ጋር አደረገ። ኖህም 3 ልጆችን ሴምን፣ ካምን፣ ያፌትንም ወለደ። ምድር በእግዚአብሔር ፊት ተበላሸች፣ ምድርም ግፏን ተመላች። እግዚአብሔርም ምድርን አየ፣ እነሆ ተበላሸች፣ ሥጋን የለበሰ ሁሉ በምድር ላይ መንገዱን አበላሽቶ ነበርና። እግዚአብሔርም ኖህን አለው፣ የሥጋ ሁሉ ፍጻሜ በፊቴ ደርሷል። ከእነርሱ የተነሳ ምድር በግፍ ተሞልታለችና እኔም እነሆ ከምድር ጋር አጠፋችኋለሁ። ከጎፈር እንጨት መርከብን ለአንተ ሥራ፣ በመርከቢቱም ጉርጆችን አድርግ፣ በውስጥም በውጭም በቅጥር አለቅልቃት። እርሷንም እንዲህ ታደርግላታለህ። የመርከቢቱ ርዝመት 300 ክንድ፣ ወርዷም 50 ክንድ፣ ከፍታዋ 30 ክንድ ይሁን። ለመርከቢቱም መስኮትን ታደርጋለህ፣ ከቁመቷም ክንድ ሙሉ ትተህ ጨርሳት። የመርከቢቱንም በር በጎኑ አድርግ፣ ታችኛውንም፣ ሁለተኛውንም፣ ሦስተኛውንም ደርብ ታደርግላታለህ። እኔም እነሆ ከሰማይ በታች የሕይወት ነፍስ ያለውን ሥጋ ሁሉ ለማጥፋት በምድር ላይ የጥፋት ውኃን አመጣለሁ። በምድር ያለው ሁሉ ይጠፋል። ቃል ኪዳኔንም ካንተ ጋር ቆማለሁ። ወደ መርከብህ አንተም ልጆችህን፣ ሚስትህን፣ የልጆችህንም ሚስቶች ይዘህ ትገባለህ። ከአንተ ጋር በሕይወት ይኖሩ ዘንድ ሥጋ ካለው ከሕያው ሁሉ 2 እያደረግህ ወደ መርከብ ታገባለህ። ተባትና እንሰት ይሁን፣ ከወፍ እንዲወገኑ ከእንስሳም እንዲወገኑ ከምድር ተንቀሳቃሽ ሁሉ እንዲወገኑ በሕይወት ይኖሩ ዘንድ 2 እየሆኑ ወደ አንተ ይግቡ። ከሚበላውም መብል ሁሉ ላንተ ውሰድ፣ ወደ አንተም ትሰበስባለህ። እርሱም ላንተ ለእነርሱም መብል ይሆናል። ኖህም እንዲሁ አደረገ፣ እግዚአብሔር እንዳዘዘው ሁሉ እንዲሁ አደረገ። ምዕራፍ 7 እግዚአብሔርም ኖህን አለው፣ አንተ ቤተሰቦችህን ሁሉ ይዘህ ወደ መርከቡ ግባ። በዚህ ትውልድ በፊቴ ጻድቅ ሆነህ አይቼሃለሁና። ከንጹሕ እንስሳ ሁሉ 7 ተባዕት እንስሳ፣ ንጹሕ ካልሆነ እንስሳ 2 ተባዕት እንስሳ፣ ከሰማይ ወፍ ደግሞ 7 ተባዕት እንስሳ እያደረግህ በምድር ላይ ለዘር ይቀር ዘንድ ላንተ ትወስዳለህ። ከ7 ቀን በኋላ 40 ቀንና 40 ሌሊት በምድር ላይ ዝናብ አዘንብልሃለሁ። የፈጠረሁትንም ፍጥረት ሁሉ ከምድር ላይ አጠፋለሁና። ኖህም እግዚአብሔር እንዳዘዘው ሁሉ አደረገ። ኖህም የጥፋት ውኃ በምድር ላይ በሆነ ጊዜ የ600 ዓመት ዕድሜ ነበር። ኖህም ስለ ጥፋት ውኃ ልጆቹንና ሚስቱን የልጆችንም ሚስቶች ይዞ ወደ መርከብ ገባ። ከንጹሕ እንስሳ ንጹሕም ካልሆነው እንስሳ ከወፎችና በምድር ላይ ከሚንቀሳቀሰው ሁሉ እግዚአብሔር ኖህን እንዳዘዘው 2 ተባዕት እንስሳ እየሆኑ ወደ ኖህ ወደ መርከቡ ውስጥ ገቡ። ከ7 ቀንም በኋላ የጥፋት ውኃ በምድር ላይ ሆነ። በኖህ ዕድሜ በ6ኛው መቶ ዓመት በ2ኛው ወር ከወሩ በ17ኛው ዕለት በዚያም ቀን የታላቁ ቀላይ ምንጭ ሁሉ ተነደሉ፣ የሰማይ መስኮቶች ተከፈቱ። ዝናቡም 40 ቀንና 40 ሌሊት በምድር ላይ ሆነ። በዚያም ቀን ኖህ ወደ መርከቡ ገባ። የኖህ ልጆችም ሴም፣ ካም፣ ያፌት እና
የኖህ ሚስት ሦስቱም የልጆቹ ሚስቶች ከእርሱ ጋር ገቡ። እነርሱም አራዊት ሁሉ በየወገናቸው፣ እንስሳትም ሁሉ በየወገናቸው፣ በምድር ላይ የሚንቀሳቀሱ ተንቀሳቃሾችም ሁሉ በየወገናቸው፣ ወፎችም ሁሉ በየወገናቸው፣ የሚበሩ ወፎች ሁሉ፣ ሥጋ ያላቸው ሕያዋን ሁሉ ሁለት ሁለት እየሆኑ ወደ ኖህ ወደ መርከብ ውስጥ ገቡ። ሥጋ ካለው ሁሉ የገቡትም ተባዕትና እንስሳ እግዚአብሔር እንዳዘዘው ገቡ። እግዚአብሔርም በስተኋላው ዘጋበት። የጥፋትም ውኃ በምድር ላይ 40 ቀን ነበር። ውኃውም በዛ፣ መርከቢቱንም አነሳ፣ ከምድር ወደ ላይ ከፍ ከፍ አለች። ውኃም አሸነፈ፣ በምድር ላይም እጅግ በዛ። መርከቢቱንም በውኃ ላይ ሄደች። ውኃውም በምድር ላይ እጅግ በጣም አሸነፈ። ከሰማይም በታች ያሉ ታላላቆች ተራራዎች ሁሉ ተሸፈኑ። ውኃውም ወደ ላይ 15 ክንድ ከፍ ከፍ አለ፣ ተራራዎችም ተሸፈኑ። በምድር ላይ ሥጋ ያለው የሚንቀሳቀስ ሁሉ፣ ወፍም እንስሳውም አራዊቱም፣ በምድር ላይ የሚርመሰመሰው ተንቀሳቃሹ ሁሉ፣ ሰው ሁሉ ጠፋ። በየብስ የነበረው በአፍንጫው የሕይወት ነፍስ እስትንፋስ ያለው ሁሉ ሞተ። በምድር ላይ የነበረው ሁሉ ከሰው ጀምሮ እስከ እንስሳ ድረስ፣ እስከሚርመሰመሰው ሁሉ ድረስ፣ እስከ ሰማይ ወፍ ድረስ ተደመሰሰ፣ ከምድርም ተደመሰሱ። ኖህም አብረውት በመርከብ ከነበሩት ጋር ብቻውን ቀረ። ውኃውም 150 ቀን በምድር ላይ አሸነፈ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር የከበረ የተመሰገነ ይሁን። ውድ ቤተሰቦቼ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። አሁንም የእናንተ ድጋፍ ስለሚያስፈልገኝ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ።